እንደዚህ አይነት የአማራ ህዝብ ሰቆቃዎች፣ ሞቶች፣ መፈናቀሎች በዚች ሀገር የሚቆሙበት መቼ ነው? አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትርን ለምናነሳቸው የህዝብ ጥያቄዎች ምላሽ ለመስጠት በመካከላችን በመገኘቶ እያመሰገንኩኝ ጥያቄ እንደሚከተለው አቀርባለሁ። በተለያዩ የሀገራችንን ሰላም በማይፈልጉ በተለይም በዋናነት በኦነግ ሸኔ የተቀናጀ ሴራ የተለያዩ አካባቢዎች ላይ በዜጎች ላይ የህይወት መጥፋት፣ የመፈናቀል፣ ንብረታቸው መውደም፣ ዛሬ ድረስ ሬሳቸው እንዳይነሳ እየተደረገ ያለበት ሁኔታ ነው ያለ። ይህም የሆነበት ምክንያት በተለይም የክልላችን መንግስት እንደ ሀገር ህግ የማስከበሩን ስራ ከመንግስት ጎን ሆኖ እየተወጣ ባለበት በተዘናጋ መንገድ ዜጎችን ለችግር የተዳረጉበት ሁኔታ አለ። ይህ ችግር በተለይም ብሔር ተኮርና በተለይ በአማራ ብሔር ላይ ተከታታይ የሆነ የህይወት መጥፋት፣ የመፈናቀል፣ በአገሩ ላይ እንዳይኖር የመሆን ተከታታይ ጉዳት እየተደረሰበት ይገኛል። ስለዚህ መንግስት በተለይ እንደዚህ አይነቱን ችግር ቀድሞ ቢደርስ ኖሮ አለው የመረጃ ሰንሰለት ይሄ ችግር እንደሚደርስ ይታወቃል። ከዚህ አኳያ እንደዚህ አይነት ችግሮች ከመድረሳቸው በፊት ዜጎች ጉዳት ሳይደርስባቸው አስቀድሞ መከላከል ለምን አልተደረገም የሚል በህዝቡ ይነሳል። ከዚህ አኳያ እንደዚህ አይነት የአማራ ህዝብ ሰቆቃዎች፣ ሞቶች፣ መፈናቀሎች በዚች ሀገር የሚቆሙበት መቼ ነው? ምክንያቱም ይሄ በተከታታይ በተለይም በዚህ ዓመት በተከታታይ እየተከሰተ ያለና ዜጎች አሰቃቂ በሆነ መንገድ ህይወታቸው እያለፈ ንብረታቸው እየወደመ እየተፈናቀሉ ተረጋግተው እንዳይኖሩ እየተደረገ ያለበት ሁኔታ ስላለ መንግስት እንደ መንግስት ድርጊቱ በሚፈጽምበት አካባቢ ካለው ክልል መንግስታት ጋር በመሆን እንደዚህ አይነት ድርጊቶች ዘላቂ በሆነ መንገድ ለመፍታት የመንግስት ቁርጠኛ አቋም ምን ይመስላል የሚለውን ምናልባት ክቡር ጠቅላይ ሚኒስትር ግልጽ የሆነ ማብራሪያ ቢሰጡን የሚል ሐሳብ አለኝ። ክቡር ጠቅላይ ሚኒስትር፣ በዚህ በጀት ዓመት የተለያዩ የኢኮኖሚ ችግሮች እየታዩ ነው። ከነዚህ ውስጥ የዋጋ ንረት፣ የኑሮ ውድነት፣ የገቢና የወጪ ንግድ አለመጣጣም፣ የብድር ጫና የመሳሰሉት የእኛን ኢኮኖሚ እየተጫኑ ነው። ይህ ችግር የበለጠ አገሪቷንና ዜጎቿን እንዳይጎዳ መንግስት ምን እርምጃዎችን በመውሰድ ላይ ይገኛል? ካቶ የገበያ ማዕከል የንግድ ዕቃዎች ሲገዙ ደረሰኝ የማይሰጥበትና ደረሰኝ ለጠየቁ ነጋዴዎች ዕቃው እያለ የለም በማለት ጫና የሚያሳድሩ በመሆኑ ህጋዊ የንግድ ፍቃድ ያላቸው የገዙትን ዕቃ በሄዱበት አካባቢ ያለ ደረሰኝ ለመሸጥ የሚገደዱበትና ይህም በተዋረድ የፈለጉትን ዋጋ ጨምረው ለመሸጥ አስተዋጽኦ እንዳለው መረጃዎችን ማግኘት ተችሏል። ከዚህ በመነሳት በዚህ ግዙፍ የገበያ ማዕከል እየተደረገ ያለውን እኩይ ተግባር ተከታትሎ ገበያው እንዲገራ በመንግስት በኩል ምን እየተደረገ ይገኛል? ሶስተኛ፣ የሀገር ውስጥ በተለይም ጤፍ፣ ሽንኩርት ወዘተ የመሳሰሉት ላይ ያለው የዋጋ ንረት ትክክለኛው መንስኤ ተለይቶና ችግሩን በዘላቂነት ለመፍታት በተለይም በግብርናው ምርትና ምርታማነት ዙሪያ ከወትሮ በተለየ አኳኋን እየተፈጠረ የመጣውን ቀውስ በአስተማማኝ ሁኔታ ለመቀልበስ ምን እየተደረገ እንዳለ ማብራሪያ እንዲሰጠኝ ነው። አመሰግናለሁ። አሁንም በኢኮኖሚያችን ውስጥ እያጋጠሙ ያሉ አንዳንዶቹ የማክሮ ኢኮኖሚ ተግዳሮቶች ምናልባትም ለተወሰኑ ዓመታት ሊቀጥሉ እንደሚችሉ የሚያሳዩ አመላካች ሁኔታዎች አሉ። ከነዚህ የማክሮ ኢኮኖሚ ተግዳሮቶች መካከል ጥቂቶቹን ለመጥቀስ ያህል በውጭና በገቢ ንግድ መካከል ያለው የሚዛን መዛባት፣ የውጭ ምንዛሬ እጥረት፣ በቁጠባና በኢንቨስትመንት መካከል ያለው የሚዛን መዛባት፣
በሸቀጦች ላይ እየተስተዋለ ያለው ከፍተኛ የዋጋ ንረት፣ ገቢ የመሰብሰብ አቅም ውስንነት የሚሉትን በማሳያነት መጥቀስ ይቻላል። በመሆኑም ከላይ የተጠቀሱት የኢኮኖሚ ማነቆዎች ለረጅም ዓመታት በኢኮኖሚ ውስጥ የቆዩ ከመሆናቸው አኳያ ማነቆዎቹን ለመፍታት በመሪ ዕቅድ ውስጥ የተቀመጡት የመፍትሄ ሀሳቦች ምን ያህል ችግሮቹን ሊፈቱ ይችላሉ? አመሰግናለሁ። እስካሁን በተነሱ ጥያቄዎች ላይ ምላሽና ማብራሪያ እንዲሰጡ ለክቡር ጠቅላይ ሚኒስትር እድል ሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ድጋሚ ተገናኝተን አሁን በአጠቃላይ ሀገሪቱ ውስጥ ባለው የኢኮኖሚና የሰላም እንቅስቃሴ እንዲሁም የ10 ዓመቱን እቅድ ፍኖተ ብልጽግናን በተመለከተ ለመወያየት እድል ስላገኘው እኔም አመሰግናለሁ። ጥያቄዎች ስለሚቀጥሉ በኢኮኖሚክ ጉዳዮች ላይ የተነሱ ጥያቄዎች ላይ አተኩሬ የመጀመሪያውን ዙር ገለጻ ከሰጠው በኋላ አንዳንድ ሀሳቦችን ደግሞ በሚቀጥለው ዙር ላይ ጨምሬ ምላሽ ለመስጠት እሞክራለሁ። ፍኖተ ብልጽግና የ10 ዓመት የመለወጥ የማደግ የመሻሻል እቅዳችን ዋነኛ መሰረት የሚያደርገው የባለፉት 3 ዓመታት የሀገር በቀል ሪፎርም ማሻሻያው እቅድ ዝግጅትና አፈጻጸም መነሻ ውጤቶችን ታሳቢ ያደረገ እቅድ ነው። በመሆኑም ባለፉት 3 ዓመታት የነበረውን አጠቃላይ የኢኮኖሚ እንቅስቃሴ በተወሰነ ደረጃ ማንሳትና ለውጡን ማየት ይህ እቅድ እንዴት እንደተዘጋጀ ለመሳካት ያለውን እድል ለማየት አመላካች ሀሳቦች ሊገኙበት ስለሚችሉ መለስ ብዬ በተወሰነ ደረጃ በተለይ ማክሮ በሆኑ ኢኮኖሚክ ጉዳዮች ላይ ትኩረት በመስጠት ገለጻ ለማቅረብ እሞክራለሁ። እንግዲህ እንደምታስታውሱት የ3 ዓመት የሪፎርም የሆም ግሮን ሪፎርም አጀንዳ ወይም የሀገር በቀል ሪፎርም አጀንዳ ዋና ግቦች የሚባሉት አንደኛ የብድር ጫና መቀነስ ነው። ኢትዮጵያ ከፍተኛ ብድር ያለባቸው ሀገራት ተርታ ተመድባ ተጨማሪ ብድር መውሰድ ወደማንችልበት ደረጃ ስለደረስን በተደጋጋሚ ለተከበረው ምክር ቤት እንዳቀረብኩት ያንን መቀነስ አንዱ ግብ ነበር። ሁለተኛ ፕሮጀክቶች ናቸው። እናንተም እንዳነሳችሁት እጅግ በርከት ያሉ ፕሮጀክቶች በሀገር ደረጃ ቃል ተገብተው ድንጋይ ተቀምጦ ወይም ተጀምረው መጠናቀቅ ያልቻሉ ህብረተሰቡን የሚያስቆጡ ብቻ ሳይሆን የሀገር ኢኮኖሚ ካለበት ትብታብ እንዳይፈታ የሚያደርጉ በኋላ በዝርዝር መጣበታለሁ። ህዳሴን ብቻ ብንወስድ በነበረበት ችግር ምክንያት የሀገር ኢኮኖሚ እግሩ ተፈቶ መራመድ እንዳይችል የሚያደርግ ማነቆ የፈጠረ ነው። በስኳር፣ በኢንዱስትሪዎች፣ በአግሮ ኢንዱስትሪ በብዙዎቹ ማንሳት ይቻላል መንገድን ጨምሮ። እነዚህን በፈጠነ መንገድ ማጠናቀቅ መቻል ሌላ ግብ ነበር። ሶስተኛው ኤክስፖርት ነው። ታስታውሳላችሁ አምና እስከ አምና ድረስ በተከታታይ ለ5 ዓመት ገደማ ኤክስፖርት እየወደቀ እየቀነሰ ነበር። አምና ለመጀመሪያ ጊዜ እድገት አሳይቷል። ያን ማሻሻል ማሳደግ ግብ ያደረገ ነበር። ኤክስፖርትን ማሻሻል ማለት በጣም ብዙ እንድምታ በኢኮኖሚ ውስጥ ያለው ነው። ሌላው ገቢ ማሳደግ ነው። ገቢ አገሪቱ ካላት አጠቃላይ ሀብት አንጻር ሲታይ አነስተኛ ስለሆነ ማሻሻል አለብን የሚል እቅድ ለምክር ቤቱ ቀርቦ ስንወያይበት ቆይተናል። እንዲሁም ገበያ ማረጋጋትና የእድገት ቀጣይነት ማረጋገጥ፣ እድገቱ በቀጣይነት የሚገጥሙትን ጋሬጣዎች እየተቋቋመ ማለፍ የሚችል ማድረግ የሚል መሰረታዊ ሀሳቦች የያዘ ነበር የሪፎርም አጀንዳው። ይሄን አጀንዳ ስንቀርጽ ኮቪድ አልነበረም። ኮቪድ ስላልነበረ በዓለም አቀፍ ደረጃ ኮቪድ ያስከተለውን የኢኮኖሚክ ጫና ታሳቢ አላደረግንም። አንበጣ፣ ጎርፍ፣ ከሁሉ በላይ ደግሞ ግጭት፣ መጠነ ሰፊ የሆኑ ግጭቶች ኢትዮጵያ ውስጥ ማጋጠማቸው ከፍተኛ የሆነ ሀብት፣ ጊዜና ጉልበት እንድናባክን ተጨማሪ ጋሬጣ ሆኖብናል። በኋላ በዝርዝር ልናየው ስለምንችል አሁን ባልገባበትም በግጭት ምክንያት በብዙ ቢሊየን የሚቆጠር ሀብት
ለልማት ማዋል የምንችለውን ሀብት ለዚያ ጉዳይ እንድናውል የተገደድንባቸው አካባቢዎች አሉ። እነዚህ ትላልቅ ቻሌንጆች፣ ትላልቅ ጋሬጣዎች እያሉ የአገር በቀል ሪፎርም አጀንዳው አምቢሽየስ ስለነበረ ተለቅ ብሎ ስለታቀደ ባለፈው ዓመት በሪፖርት እንደቀረበላችሁ 6.1% እድገት ኢትዮጵያ አረጋግጣለች። ይሄ እድገት አሁን በዓለም አቀፍ ደረጃ ያሉ ተቋማትም ጭምር በቁጥር ላይ አንዳንድ ጥያቄ የሚነሳ ቢሆንም በአጠቃላይ ግን ፖዚቲቭ እድገት ካላቸው በዓለም ላይ ፖዚቲቭ እድገት ካረጋገጡ ቀዳሚ ከሚባሉ ሀገራት ኢትዮጵያ የመጀመሪያዋ መሆኗን ሁሉም ያምናሉ ብቻ ሳይሆን ከዚያም ተነስተው የዘንድሮ እድገት ትንበያ ላይም ወደኛ የቀረበ ትንበያ ይዘው ቀርበዋል። የአምናው እድገት እንዲሁ በዋዛ የመጣ ሳይሆን ኮሮናን በሚመለከት ዓለም የሄደበትን መንገድ ሳንከተል በተለየ መንገድ መሄድ በመቻላችን ነው። ብዙ አፍሪካ ሀገራትም ሎክዳውን ብለው ሀገራቸውን አውሮፕላን ጣቢያዎቻቸውን ዘግተው የኛ አውሮፕላን ጣቢያ እንዲዘጋ ከፍተኛ ጫና ተደርጎ እንደምታስታውሱት አንዘጋም እንጋፈጠዋለን ብለን ከዓለም በተለየ መንገድ ኮሮናን ማኔጅ ማድረግ ስለሞከር አሁን የመጣው እንዝላልነትና ቁጥር የማደግ እንደተጠበቀ ሆኖ አምና ግን በጣም ሰክሰስፉል በሆነ መንገድ በኮሮናም መከላከል ዙሪያ ይሁን ኢኮኖሚ ላይም ውጤታማ ከነበሩ ሀገራት አንዷ ኢትዮጵያ ነች። ይሄ ሲባል አሜሪካ አምና በነበረው የኮሮና ፈተና ኔጌቲቭ 5.9 ነው እድገቷ፣ ከዜሮ በታች 5.9 እድገት ነው ያመጣችው። አውሮፓ በድምሩ ሲታይ ከዜሮ በታች ኔጌቲቭ 7 ነበር እድገቱ። ፖዚቲቭ እድገት ያመጣችው ቻይና እንኳን ብትወሰድ 1.2% እድገት ያመጣችው። አንዳንድ አፍሪካ ሀገራት 3ም 4ም ያደጉ አሉ። የኢትዮጵያ ግን ከፍተኛው እድገት ነበር። ይህ እድገት ጥቅል እድገት ብቻ ሳይሆን በነፍስ ወከፍ ገቢ ላይ ለመጀመሪያ ጊዜ $1,000 በላይ ጂዲፒያችን ለመጀመሪያ ጊዜ ከ100 ቢሊዮን በላይ የተመዘገበበት ነው። ምን ማለት ነው? $1,000 የሚባለው እኛ ዳቦ መግዣተን ኑሮ ውድነት እያለ ጂዲፒ 100 ቢሊዮን የሚባለው ምን ማለት ነው የሚል ጥያቄ ዜጎች ሊያነሱ ይችላሉ። ቢያነሱም ተገቢ ነው። ነገር ግን የነፍስ ወከፍ ገቢና የጂዲፒ እድገት በሃውስሆልድ ሌቨል በየግለሰቡ ያለው ጫና ጋር በአጭር ጊዜ የሚናበብ አይደለም። ለምሳሌ ህንድን ብንወስድ ባለፉት 4፣ 5፣ 6 ዓመታት ጂዲፒዋ እያደገ ኢኮኖሚዋ እያደገ ነው ይባል እንጂ ማንም ህንድ የሄደ ሰው በአይኑ ይሄን ማየት አይችልም። ከፍተኛ ደህንነት፣ ከፍተኛ የኑሮ ችግር የሚታይበት ከተሞች ህንድ ይበዛሉ። ቻይና ላለፉት 20 ዓመታት ብንወስድ እድገት አለ የተባለ በሚሊዮን የሚቆጠሩ በደህንነት ውስጥ የሚኖሩ ሰዎች እና ችግር ያለባቸው ሰዎች አሉ። እነሱን ማዕከል አድርገን ካየን እድገቱን ማየት አንችልም። በዚህ 10 ዓመት ውስጥ እንደ ቻይናና ህንድ በጣም በርከት ያለ ድሃ ያላቸው ሀገራት ማክሲመም በዚህ 10 ዓመት ውስጥ በያዝነው ዴኬድ ውስጥ በዓለም ደረጃ ያላቸው ኢኮኖሚክ ቦታ ይሸጋሸጋል። ባለፈው እንዳነሳውላችሁ የህንድን ኢኮኖሚ ከእንግሊዝ ኢኮኖሚና ከካናዳ ኢኮኖሚ ባለፉት 20-30 ዓመት ብታወዳድሩ በከፍተኛ ፍጥነት ነው ሽግሽጉ የተቀየረው። የቻይና ኢኮኖሚም ከጃፓንና ከአሜሪካ ጋር ቢነጻጸር ባለፉት 20 ዓመታት በከፍተኛ ፍጥነት የተሸጋሸገው። ሰፊ ፖፑሌሽን ያላቸው እንደ ኢትዮጵያ ያሉ ሀገራት የጂዲፒ እድገትና የነፍስ ወከፍ ገቢ ጥቅሉ ሲነገር ግለሰቦች ላይ የሚያሳድረው ለውጥ በአጭር ጊዜ የሚታይ አይደለም። እኔ ግን የገባኝ ጂዲፒያችን 100 ቢሊዮን አልፏል ሲባል የገቢና ወጪ ንግድ ሚዛን የሚባለው የሚለካው በጂዲፒ ነው። የብድር ጫና የሚባለው የሚለካው በጂዲፒ ነው። ኢትዮጵያ ያለባት ብድር አንዳንድ አፍሪካ ያሉ ሀገራት ካላቸው ብድር ያነሰ ነው በቁጥር ሲታይ፣ ብዙ አይደለም። ከጂዲፒ ሬሽዮ አንጻር ግን ከፍተኛ በመሆኑ ተበድረው ሊከፍሉ ያልቻሉ ሀገራት ተርታ ያስባለን የብሩ ቁጥር አይደለም፣ ከጂዲፒ ጋር ያለው ንጽጽር ነው። ኢንቨስተሮች በርካታ ጥያቄ ያነሳሉ። ኢንቨስት ለማድረግ ሰላም አለ ወይ? መንግስት ግልጽ የሆነ ቪዥንና እቅዶች ረጅም ጊዜ እቅድ አለው ወይ?
ፖፑሌሽኑ ምን ያክል ነው? ያ ፖፑሌሽን መግዛት ይችላል ወይ የሚል አንኳር ጥያቄ ያነሳሉ። እነዚህን ጥያቄ ሲያነሱ ከ100 በላይ ጂዲፒያቸው አልፏል የሚለው ጉዳይና የነፍስ ወከፍ ገቢ አድጓል የሚለው በከፍተኛ ደረጃ ኢንቨስትመንት ለመሳብ ትርጉም አለው። እነዚህ ድሎች የመጡት አምና የነበሩብንን ሰፋፊ ችግሮች ኢኮኖሚውም ሀገራችንም ህዝብን በመጋፈጥ ጭምር ነው። ገባ ብለን ብንመለከት ኤክስፖርት ባለፈው ዓመት ለመጀመሪያ ጊዜ ፖዚቲቭ እድገት አሳይቷል ብያቸዋለሁ። ዘንድሮ በዚህ 6 ወር የኤክስፖርት ውጤት ግምገማችን 21% እድገት አለው። በዚህ 6 ወር በዚህ 8 ወር ጨምራችሁ ያገኘነው የኤክስፖርት መጠን እስካሁን የኢትዮጵያ ኢኮኖሚ ባለፉት 20 ዓመታት በከፍተኛ ደረጃ ተሻሻለ በሚባልበት ጊዜ በዚህ 8 ወር ያመጣነውን ፊገር በቁጥር ደረጃ አመጣው ያውቃል። ኮሮናም እያለ አንበጣም እያለ ግጭትም እያለ የኤክስፖርት እድገት ማረጋገጥ ተችሏል። በተለይ ወርቅን በሚመለከት እንደምታስታውሱት ከሪፎርም በፊት አንዳንድ ቦታ የኢንቨስትመንት የወርቅ ማምረቻ ቦታዎች ሳይቀሩ የተዘጉ ስራቸውን ያቆሙ ነበሩ። ለምሳሌ ጉጂ። እነዚህን ከህዝብ ጋር ተመካክረን ከኩባንያ ጋር ተመካክረን ስራ ያቆሙ የወርቅ ማምረቻ ኩባንያዎች ስራ እንዲጀምሩ በማድረግ አዳዲስ ኩባንያዎች እንዲገቡ በማድረግ የወርቅ ምርትና ኤክስፖርት በብዙ እጥፍ እንዲያድግ ሆኗል። በሚቀጥሉት ጥቂት ወራት አዳዲሶቹ የገቡ ፋብሪካዎች ምርት ይጀምራሉ። ቁጥሩ እያደገ እንደሚሄድ ይጠበቃል። በተወሰነ ደረጃ ዓለም ላይ ካለው ጫና ጋር ተያይዞ ወደ አገር ውስጥ የሚገባው የውጭ ምንዛሪ መጠን ወይም ሬሚተንስ ቀንሷል፣ በንጽጽር ቀንሷል። አንዱ ማየት የሚገባን ትልቁ አንኳር ነገር ኤክስፖርትን ባሉብን ቻሌንጆች ውስጥ ሆነን ማሳደግ ችለናል ወይ የሚል ነው። ቁጥሩ ይበቃል አይበቃም፣ ገና በጣም ብዙ ማደግ አለበት። ግን 21% እድገት ማረጋገጥም ቀላል አይደለም። የንግድ ሚዛን በገቢና ወጪ ንግድ ውስጥ ያለው ሚዛን የተዛባ ነው የሚለው ቅድም እንዳነሳሁት ከጂዲፒ አንጻር የሚለካ ሆኖ በ2010 ሪፎርሙን ስንጀምር የገቢና ወጪ ንግድ ሚዛን ከዜሮ በታች ኔጌቲቭ 14.7 ነበር። ኔጌቲቭ 14.7 የንግድ ሚዛን መዛባት ነበር ከጂዲፒ ሲለካ። በአመቱ 2011 ኔጌቲቭ 13% ሆኖ ዝቅ አለ። በ1.7% ዝቅ አለ። በ2012 ኔጌቲቭ 10.1 ሆነ። በ2012 እና 10 መካከል የ4.6% ለውጥ አለ ማለት ነው። በጣም ትልቅ የሆነ እድገት ነው በእድገት ደረጃ። ነገር ግን ይሄ የመጣው በኤክስፖርት ማደግ ብቻ አይደለም። ኤክስፖርታችን በፍጥነት በማደግ ያረጋገጥነው ድል ቢሆን ከዚህም በላይ ቢነገር ተገቢ ነው። ይህ በገቢና ወጪ ንግድ መካከል ያለው ዲፍረንስ እየጠበበ የመጣው አንድም ኤክስፖርት እያሳደግን ነው፣ ሁለተኛም በገቢ ዕቃዎችና ሸቀጦች ላይ በሚደረጉ ቁጥጥሮች ነው። ያም ሆኖ ግን ከ4% በላይ ዝቅ እንዲል ሆኗል። ይሄን በሚቀጥሉት ዓመታት ማስቀጠል ከቻል በሚገቡ ንግዶች ቁጥጥርም በኤክስፖርት እድገትም ቁጥሩን እየቀነስን ከሄድን በከፍተኛ ደረጃ የሚዛኑን መዛባት እየቀነሰ እያስተካከለው ይሄዳል። ከገቢና ወጪ ንግድ ውጪ የፊስካል ፖሊሲ አፈጻጸምን ብንመለከት የመንግስት ወጪና ገቢን ብንመለከት ሁላችሁም እንደምታውቁት በተደጋጋሚም እንዳነሳሁት የኢትዮጵያ ገቢ ማስገባት ከሚገባው አንጻር ዝቅተኛ ነው። ነገር ግን በሆም ግሮውን ሪፎርም አጀንዳችን ባስቀመጥነው እቅድ መሰረት ለውጡን በጥሬ ዳታ ስንመለከት ምን ያክል የተሳካ ስራ እንደሰራ ማየት ይቻላል። በ2010 የኢትዮጵያ አጠቃላይ ገቢ 176.9 ቢሊዮን ነበር። በ2010 ሪፖርት ያደረኩላችሁ 176 ቢሊዮን ብር አስገብተናል የሚል ነው። በአመቱ በ2011 መጠነኛ ማሻሻል አድርገን
የ20 ቢሊዮን እድገት አምጥተን ገቢ ከፍ አለ ብለን 196.5 ቢሊዮን ያስገባ ነው በ2011። በ2010 እና 11 መካከል የ20 ቢሊዮን ዲፍረንስ አለ። በ2012 ግን ከ30 ቢሊዮን ብር በላይ ጭማሪ አምጥቶ 228.9 ቢሊዮን ብር ነው ያስገባ ነው አምና። መጀመሪያ ዓመት 20 በሚቀጥለው 30 እድገቱም በቁጥር እንደገለጽኩት በከፍተኛ ደረጃ መሻሻል አሳይቷል። ዘንድሮ ግን በዚህ 8 ወር ብቻ ያስገባ ነው 191 ቢሊዮን ብር ነው። ምን ማለት ነው? 2010 ዓመቱን ሙሉ 176 ቢሊዮን አስገብተን 2013 ከ3 ዓመት በኋላ በ8 ወር 191 አስገብተን ከዓመቱ ገቢ ይበልጣል። ከ2011 ደግሞ ብታወዳድሩት 2011 196 ቢሊዮን ያስገባ ነው ዓመቱን ሙሉ። አሁን 191 ያስገባ ነው። አንድ ዓመት ነው መካከላቸው ያለው የ5 ቢሊዮን ብር ዲፈረንስ አለ። 2011 196 አስገብተን 2013 በ8 ወር 191 ስናስገባ የ2011ን ለማከል 5 ቢሊዮን የቀረው የሚታይ እድገት አለ። በቂ ግን አይደለም። ይሄንን የሚታይ በፊገር የተቀመጠ እድገት ማንም ከኢኮኖሚ ጋር ዝምድናና ትስስር ያለው ሰው በቀላሉ የሚያነበውን ውጤት ታሳቢ አድርገን ነው የ10 ዓመት እቅድ ስናቀድ ልንለውጥ እንችላለን፣ ልናሻሽል እንችላለን ብለን። ከካፒታል ወጪ አንጻርም ብትመለከቱ በ2010 ቅድም ሲነሳ የነበረው ፕሮጀክት አብዛኛው ችግር የገጠመው የ2010 ካፒታል በጀታችን 97 ቢሊዮን ብር ነበር። ይሄ 97 ቢሊዮን ብር ነው ለሁሉም ነገር የሚከፋፈለው። በዚያ ምክንያት በየቦታው ያሉ ፕሮጀክቶች በሚፈለገው ልክ ሊሄዱ አልቻሉም። በአመቱ በ2011 101 ቢሊዮን ነው የካፒታል ወጪ የነበረው፣ ጨምሯል። በአመቱ ባለፈው አመት 124 ቢሊዮን ብር ነበር። በዚህ አመት የያዝነው 160 ቢሊዮን ብር ነው። ገቢም እያደገ የካፒታል ወጪም እያደገ በሚሄድበት ሰዓት የምንላቸውን የቆሙ ስራዎች፣ ፕሮጀክቶች፣ የህዝብ ጥያቄ ለመመለስ ሰፋፊ እድል እናገኛለን ማለት ነው። ኢትዮጵያ 50 ቢሊዮን ብር 100 ቢሊዮን ብር በሆነ መንገድ የምታገኝበትና ኢኮኖሚ ውስጥ ኢንጀክት የምታደርግበት እድል ቢፈጠር ያለውን ነገር መገለባበጥ ይቻላል። በጣም በርካታ ኦፖርቹኒቲስ ኢትዮጵያ ውስጥ እንዳሉ አይተናል። ገንዘብ ግን ይይዛል። ብድሩም እንዳልኩት ችግር ስለነበረበት አጠቃላይ በሀገር ውስጥ የምናመነጨውም ካፒታል ውስን በመሆኑ ባሰብነው ልክ ስራዎች መስራት ያስቸግራል። ግን በሚታይ መልኩ ባለፉት 3 ዓመታት በየዓመቱ እድገት አለ። እነዚህን እድገት በዋና ዋና ሴክተር እንመልከት። የግብርና ምርትና የግብርና እድገት በቀጥታ ከሀገር የኢኮኖሚ እድገት ጋርና እያጋጠመ ያለውን ኢንፍሌሽን በማስተካከል ረገድ ከፍተኛ ሚና ይጫወታል። 2010 25 ቢሊዮን ብር ነበር ለግብርና ሴክተር ያለው የካፒታል ወጪ፣ አሁን 34 ቢሊዮን ብር ነው። ይሄ ለአርሶ አደሮች የብድር አቅርቦት የምናደርገውን አይመለከትም። እሱን ሳይመለከት ነው ለግብርና 34 ሳይሆን 100 ቢሊዮን ማፍሰስ ብንችል ምን ያክል ለውጥ በምርትና ምርታማነት አካባቢ ሊያመጣ እንደሚችል መገመት ይቻላል። ግን የሚታይ የኢንቨስትመንት እድገት አለ። በመንገድ ብንወስድ 2010 30 ቢሊዮን ብር ነበር የመንገድ በጀት። 2013 በ3 ዓመት ውስጥ 59 ቢሊዮን ብር ነው፣ ዳብል ነው ያደረገው። ለዚህ ነው በየቦታው መንገድ የሚባል ችግር እየተፈታ ያለው። ለምን መንገድ ላይ ተኮር ነው? የመንገድ ችግር ሲፈታ አርሶ አደሩ ያመርታል፣ ከተማ ምርት የለም። የገበያ ትስስሩ አንዱ ችግር ሎጂስቲክስ ነው። እሱን ለመቀነስ እድል ስለሚሰጥ የመንገድ በጀት ባለፉት 3 ዓመታት ብቻ ደብል ነው ያደረገው። ጤና 2010 8 ቢሊዮን ነበር፣ አሁን 16 ቢሊዮን ብር ገደማ ነው። እጥፍ ነው ያደገው።
ትምህርትን ብንወስድ በዩኒቨርሲቲ እና ኤሌመንተሪ አካባቢ ሁላችሁም እንደምታውቁት ባለፉት ዓመታት የጥራት ችግር ነው የነበረው እንጂ ሰፋፊ ኢንቨስትመንቶች ተደርገዋል። ግንባታው ጥራት ችግር አለበት፣ የትምህርት ስርዓት ችግር አለበት። እሱን ለማስተካከል ሰፋፊ ስራዎች ሰርተዋል በትምህርት ሪፎርም እንደምታውቁት። ነገር ግን ሃይ ስኩል አካባቢ ችግር አለ። የሃይ ስኩል ተማሪዎች ቁጥርና ምጣኔም ዝቅተኛ ነበር። አሁን በአገር ደረጃ ሃይ ስኩል ለመገንባት በዚህ ዓመት ብቻ በቢሊየንስ የሚቆጠር ሀብት ነው የፈሰሰው። ቢያንስ 200 ገደማ ሃይ ስኩሎች ክልሎች፣ ግለሰቦች፣ በጎ አድራጎት ተቋማት እና በሁሉም ትብብር ከ200 በላይ ሃይ ስኩሎች ይገነባሉ። በዚህ ዓመት ያልቃሉ። ይሄ እዛ ጋር የነበረው የተጨናነቀ ቁጥር ለመቀነስ በከፍተኛ ደረጃ እድገት ሊያመጣ የሚችልና የተማረ የሰው ኃይል ለማፍራት ያለንን ፍላጎት የሚያሳድግ ነው። በካፒታል በጀት ላይ ትምህርት ቤት ግንባታ፣ መንገድ ግንባታ፣ በጤና ግንባታ፣ በግብርና፣ በኢንዱስትሪ እየፈሰሰ ያለው ገንዘብ መነሻው ማነቆ የነበሩ ጉዳዮች የፈታንበት አግባብ ነው። በአስተዳደር፣ በሕግ፣ በገንዘብ አቅርቦት፣ ሙስና ጋር ያለውን ነገር በተቻለ መጠን ፋይት ለማድረግ ገና ብዙ የሚቀረም ቢሆንም የተደረጉ ሙከራዎች ተደምረው ኢትዮጵያ ውስጥ ያለውን አጠቃላይ የማክሮ ኢኮኖሚ እድገት የሚመጣበትን አቅጣጫ በግልጽ ስላመላከቱ ፍኖተ ብልጽግናውን ከዚህ በተሻለ መንገድ ብንመራው እናሳካዋለን የሚል መነሻ እና ኮንፊደንስ ስለሰጠ ነው። የበጀት ጉድለት መሸፈኛችን ላይም አይታችሁ ከሆነ ከብሔራዊ ባንክ ብድር ብቻ ከሆነ በኢንፍሌሽን የሚያመጣውን ችግር ተገንዝበን የትሬጀሪ ቢል ገበያችንን ለማረጋጋት ለማሻሻል ጥረት ተደርጓል። አብረው እንዲሄዱ በብድር ብቻ ከሆነ ተጓዳኝ ኮላተራል ዳሜጅ ስላለው ያለ መቀነስ ጥረት ተደርጓል። ቀደም ሲል የውጭ ብድር ጫናን በሚመለከት የተከበሩ የምክር ቤት አባላት ጥያቄዎች አንስተዋል። ትክክለኛ ጥያቄ ነው፣ ግን ለውጡን ላሳያችሁ። 2010 ኢትዮጵያ ከፍተኛ ብድር ጫና ያለባቸው ሀገራት ተርታ ገብታለች። ተጨማሪ ብድር መውሰድ አንችልም። ኮሜርሻል ብድር ሙሉ በሙሉ ማቆም አለብን። ሌሎችን ደግሞ ሪስትራክቸር ማድረግ አለብን። ከዓለም ሀገራት ጋር መደራደር አለብን። መክፈል ያቆምንባቸውን ዕዳዎች ከፍለን ማስተካከል አለብን የሚል ሰፊ ስራ ጀምረን 2010 37.6% ነበር ከጂዲፒ አንጻር ጫናው፣ የውጭ ዕዳ ጫናው 37.6% ነበር። ከሀገር ውስጥ ጋር ሲጨመር ከ50 በላይ ስለሆነ ነው ተጨማሪ ብድር ብትወስድ ልትከፍል አትችልም ኢትዮጵያ የሚል አቋም ወስደው አበዳሪ ሀገራት እጃቸውን ሰብሰብ ያደረጉት። በአመቱ 2011 ወደ 29.4% ዝቅ አድርገነዋል። 2012 ወደ 26.8% ዝቅ አድርገነዋል። የዘንድሮ አላለቀም። በሶስት ዓመት ውስጥ ከ37.6% ወደ 26.8% ማለት የ10% ገደማ ለውጥ አለው። አሁን በያዝነው መንገድ በከፍተኛ ዲሲፕሊን የማክሮ ቲሙ ሰፋፊ ድል ካመጣባቸው አንዱ ኤሪያ ይሄ ስለሆነ ከቀጠል በሚቀጥሉት 3 ዓመታት ኢትዮጵያን ከከፍተኛ ብድር ጫና ካለባቸው መካከለኛ ብድር ጫና ወዳለባቸው እናስገባታለን። ይሄን ከኛ ጋር በትብብር የሚሰሩ ዓለም አቀፍ የፋይናንስ ተቋማትም የሚያምኑት ጉዳይ ነው። የኢትዮጵያ የብድር ጉዳይ መፍትሄ የለውም፣ ሊሻሻል አይችልም፣ ተጨማሪ አትበደሩ፣ መበደር አትችሉም ከሚለው ቋንቋቸው ወጥተው አሁን ብድሮቻችሁን አስተካክላችኋል፣ ተጨማሪ ብድር ለመውሰድ የሚያስችል እድል አላችሁ፣ በዚህ ዲሲፕሊን ከቀጠላችሁ ደግሞ ከፍተኛ ለውጥ ታመጣላችሁ የሚል ኮንፊደንስ አሳድረዋል። ለዚህ ነው በፍኖተ ብልጽግና አንዱ አንኳር ፖይንት ያደረግነው በ3 ዓመት 10% ከቀነስን በሌላ 3 ዓመት 10 ብንደግም አለቀ ነገሩ ማለት ነው። ይቻላል። ሰርተን አቅደን ሰርተን ውጤቱን ስላየን ነው።
በድፍረት በ10 ዓመት እቅድ ውስጥ ያስገባ ነው። ከገንዘብ ፖሊሲ አንጻርም ብንመለከት የገንዘብ ስርጭት በ15% ገደማ አድጓል። ቁጠባ በ25% ገደማ አድጓል። የብድር አቅርቦት 38.4% አድጓል። በኋላም በዝርዝር መጣበታለሁ። ሌላው ቀርቶ ኮንትሮባንዱ የካሽ ትራንዛክሽኑ ስለበዛ የኢትዮጵያን የፋይናንስ ስርዓት መልክና ሲዝ ብለን የኢትዮጵያን ብር ኖት በመቀየራችን ብቻ ካሽ ትራንዛክሽን እንዲቀንስ አድርጓል። ቁጠባ እንዲጨምር አድርጓል። ገቢ እንዲያድግ አድርጓል። ኮንትሮባንድ አሁንም ስራ ቢያስፈልገን መጠነኛ መሻሻል እንዲያመጣ አድርጓል። ሁሉ ቢቀር ግን በቀላል ቋንቋ ለእናንተ የሚገባችሁን ለማስረዳት 6.2 ሚሊዮን ዜጎች አካውንት ከፍተዋል። 6.2 ሚሊዮን ዜጎች ምን ማለት ነው? ይሄ አንዳንድ አፍሪካ ሀገራት 100% ዜጎቻቸው አካውንት ከፍተዋል ማለት ነው። 6 ሚሊዮን ሲባል ቀላል አይደለም። በጣም ብዙ 10 ሀገር ልጠራላችሁ እችላለሁ። 3፣ 4፣ 5 ሚሊዮን ህዝብ ያላቸው የእነዚህ ሀገር ህዝቦች በሙሉ 100% የባንክ ስርዓት ውስጥ ገብተዋል ማለት ነው። 6.2 ሚሊዮን ሰው አካውንት ከፍቷል ሲባል አካውንት ብቻ ግን አይደለም። 98 ቢሊዮን ብር ሴቭ አድርገዋል። 98 ማለት 100 ቢሊዮን ብር ተጨማሪ ሴቭ ተደርገዋል ማለት ነው። በብር ኖት ምክንያት ያገኘናቸው ሰፋፊ ነገሮች ያሉ እኛ የምናውቃቸው በኢኮኖሚ ላይ ኢምፓክት ያመጡ ቢኖሩም በቀላሉ እንኳን አካውንት የከፈተው ሰው ቁጥርና ሴቭ ያደረግነው ገንዘብን ስንመለከት በአጭር ጊዜ ውስጥ አርሶ አደሮቻችን አካውንት እየከፈቱ ወደ ባንክ ስርዓት እንዲገቡ ካሽ ማስቀመጥ እንዲቀር በር የሚከፍት ሆኖ አግኝተነዋል። ትልቅ ውጤት ተገኝቶበታል። ይሄንን ቀጥታ ከባንኮች ቁጠባ ጋር እናያይዘው። በባንኮች ቁጠባ ላይ ምንድነው ያመጣው? የባንኮች ቁጠባ ማለት ፋይናንሻል ሴክተሩ ጤናማ ነው ወይ የሚለውን ለማየት እድል ስለሚሰጥ ነው። አንዱ አንጓ ፋይናንሻል ሴክተር ሄልዚ መሆኑ ስለሆነ በ2010 ባንኮች አጠቃላይ የኢትዮጵያ ባንኮች 730 ቢሊዮን ብር ነው የሰበሰቡት። ማንም የውጭ ሀገር ሰው ማንም የውጭ ሀገር ባንክ የኢትዮጵያን የባንክ የገንዘብ ዝውውር ሲለካ 730 ቢሊዮን ብር ማክሲመም ጣራው ነው ብሎ ነው የሚያስበው። በአመቱ በ2011 899 ቢሊዮን ብር ገባ። አምና ታስታውሱ ከሆነ ሪፖርት ሳቀርብላችሁ ለመጀመሪያ ጊዜ 1 ትሪሊየን ገባን ብያችሁ ነበር። 1.04 ትሪሊየን ነው የገባ ነው አምና። ዘንድሮ በ6 ወር ብቻ 1.2 ትሪሊየን ገብቷል። 200 ቢሊየን ተጨማሪ ገንዘብ ባንኮች ውስጥ ተከማችቷል ማለት ነው። ይሄ ከፍተኛ እድገት ነው። ከፍተኛ እድገት ነው። ባንኮች ያውቁታል። በ3 ዓመት ውስጥ ከ730 ቢሊየን 1.2 ትሪሊየን መግባት ምን ማለት እንደሆነ ከማበደር አንጻር ከኢንቨስትመንት አንጻር ግልጽ የሆነ ትርጉም ነው ያለው። ባንኮች ሴቭ ያደረጉትን በቀጥታ ከብድር ጋር እንየው። ምን ያክል አበደሩ ከሚለው ጋር እንየው። በ2010 170 ቢሊየን ብር ነው ባንኮች ያበደሩት። አጠቃላይ ባንኮች ሀብት 730 ቢሊየን ሲሆን ያበደሩት 170 ቢሊየን ብር ነው። ዋናው ነገር እሱ አይደለም። ከ170 ቢሊየን ብር ውስጥ ለግል ሴክተር የሄደው 45% ብቻ ነው። 55ቱን የወሰደው መንግስት ነው። እነዚህ የምንላቸው ፕሮጀክቶች ማለት ነው። 45%